አኺራ እንዳለበት የሚያውቅ ሰው በእድሜው በገንዘቡ በጉልበቱ አይጫወትም። አኺራ የሌለበትና እዚሁ ዱንያ ላይ ሊኖር ብቻ የተፈጠረ የሚመስለው ሰው የሆዱን ካገኘ የሚበላውን የሚጠጣውን ካገኘ ከእንስሳት ማይሻለን ህይወት ይኖራል። እነሆ የሰው ልጆች ከአላህ ጋር ያላቸው ምንም አይነት ዝምድና የለም። የሰው ልጅ አላህ ዘንድ የሚከብረውም የሚከስረውም በኢማኑና በመልካም ስራው። አላህ ዘንድ መክበር የፈለገ ኢማኑን ሊያስተካክል ስራውን ሊያሳምር ኸይር ስራ ሊያበዛ ይገባል። ይሄ የብዙዎቻችን ችግር። አወል ሶፍ እንሰግዳለን፣ ወተን እንሳደባለን። አወል ሶፍ እንሰግዳለን፣ ወተን የሰው ስጋ እንበላለን። አወል ሶፍ እንሰግዳለን፣ ወተን የአላህ ባሮችን ክብራቸውን እንነካለን። ሌሎችም የጥፋት አይነቶች ነቢዩ ዓለይሂ ሰላቱ ወሰላም ኸይርን ስራ ለመስራት እንዳነሳሱን ሁሉ በዛው ልክ ከወንጀል ኸይር ስራን ዋጋ ከሚያሳጡ ነገሮች አስጠንቅቀውናል። ምን ሰራው ኸይር ስራም ለኛው ነው፣ ምን ሰራው መጥፎ ስራም ጉዳቱ ለኛው። ለራሳችን ልናዝን ይገባናል። ወንጀልን በመተው ኸይር ስራን በመስራት ለፍተን ደክመን የሰራነውን ኸይር ስራ ዋጋ እንዳያጣ በማድረግ ليس من يقطع طرقا بطلا إنما من يتقي الله بسم الله الرحمن الرحيم يا الله ባሮች አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታና ሁኔታ ላይ አላህ የሚገባውን ፍራቻ ፍሩት። ለአኺራችሁም ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። አላህ በተከበረው ቃሉ ባሮቹን ሲመክር ወተዘወዱ ስንቅ ያዙ ፈኢነ ኸይረ ዛዲ አተቅዋ ከስንቆች ሁሉ በላጭ አዋጭ ስንቅ አላህን መፍራት ነው ብሏል። ወደ ዱንያ የመጣ ነው እዚሁ ልንኖር ልንዘወትር ሳይሆን መልካም ስራ ሰርተን ወደ አኺራ ልንሸጋገር ነው የመጣን። አኺራ እንዳለበት የሚያውቅ ሰው በእድሜው በገንዘቡ በጉልበቱ አይጫወትም። አኺራ የሌለበትና እዚሁ ዱንያ ላይ ሊኖር ብቻ የተፈጠረ የሚመስለው ሰው የሆዱን ካገኘ የሚበላውን የሚጠጣውን ካገኘ ከእንስሳት ማይሻለን ህይወት ይኖራል። እነሆ የሰው ልጆች ከአላህ ጋር ያላቸው ምንም አይነት ዝምድና የለም። የሰው ልጅ አላህ ዘንድ የሚከብረውም የሚከስረውም በኢማኑና በመልካም ስራው። አላህ ዘንድ መክበር የፈለገ ኢማኑን ሊያስተካክል ስራውን ሊያሳምር ኸይር ስራ ሊያበዛ ይገባል። የሰው ልጅ አኺራ ላይ የሚድነው በኢማኑ። የጀነት ደረጃ ላይ ከፍ ብሎ መኖር የሚችለው በሰራው መልካም ስራ ነው። ያለ እነዚህ ሁለት ነገሮች የሰው ልጅ ክብር የለውም፣ ዋጋ የለውም። ለዚህም ነው ሱረቱ ቲን ላይ ثم رددناه أسفل سافلين إلا الذين آمنوا وعملوا الصالحات فلهم أجر غير ممنون የሰውን ልጅ አሳምረን ከፍጥረታት ሁሉ አልቀን ፈጥረነዋል። ከዛም የሰው ልጅ ኖሮ መጨረሻ ላይ ይዋረዳል። የሰሩ መልካም ስራ የሰሩ በአላህ ያመኑ መልካም ስራ የሰሩ ሲቀሩ እነሱ እንደሆን የማይቋረጥ አጅር ምንዳ አለላቸው ይላል። ስለዚህ ሰው ልጅ አላህ ዘንድ የሚከብረው ዱንያ ላይም ተረጋግቶ መኖር የሚችለው ኢማንና መልካም ስራ ሲኖረው። መልካም ስራ መስራቱ ብቻም ጠቃሚ አይደለም፣ በቂ አይደለም። የሰራነውን መልካም ስራ ነቅተን ልንጠብቅ ይገባል። መልካም ስራ ማይሰሩ ለአኺራ ኸይር ስራ ማይጨነቁ ሰዎች አሉ። ሌሎች ደግሞ ኸይር ስራ የሚሰሩ ሰዎች አሉ። ከሁሉም አይነት ኸይር ስራ ድርሻ እንዲኖራቸው የሚጥሩ ኸይር ላይ የሚሽቀዳደሙ፣ ነገር ግን የሰሩትን መልካም ስራ ነቅተው ካልጠበቁ መስራቱ ብቻ ዋጋ የለው። በጉልበት በገንዘብ ሰርተው ያገኙትን ኸይር ስራ የደከሙበትን ሐሰናት የሶላትን፣ የጾምን፣ የሐጅን፣ የዑምራን፣ የሰደቃን፣ የቁርአን፣ የዚክር፣ የዱዓን አጅር ካልጠበቁት ዋጋ ቢስ ይሆናል። ሰራተኛ የወር ደመወዙን ተቀብሎ ማዋል ያለበት ቦታ ላይ ካላዋለ፣ ማስቀመጥ ያለበት ቦታ ላይ ካላስቀመጠ ወር ሙሉ የለፋበትን ወርሃዊ ክፍያውን ደመወዙን እንደሚያጣው ሁሉ ኸይር ስራ የሚሰራ ሰውም ሶላትም ይሁን ሰደቃ፣ ጾም፣ ሌሎችም መልካም ስራዎች ካልተጠበቁ ዋጋ ቢስ ይሆናል። ዱንያ አኺራን ያከስራል። ማይሰራ ሰውም አደጋ ላይ ነው፣ የሚሰሩ ሰዎችም አደጋ ላይ ናቸው። ወደ አላህ በመልካም ስራ የተቃረበ ያ መልካም ስራው ጀነት ያስገባው ዘንድ የሰራውን መልካም ስራ
ሊጠብቅ ይገባዋል። ካልሆነ አላህ ዘንድ ባዶ እጁን ሊቆም ይችላል። ባዶ እጅ ከመሆንም አልፎ በወንጀል መጠየቅም ወደ ጀሃነም መውረድም ሊመጣ ይችላል። አንዳንዴ 50-60 ዓመት የለፉበትን መልካም ሥራ በአንዲት ቃል ምክንያት ማጣት ሊፈጠር ይችላል። በአንዲት ተግባር በአንዲት ድርጊት ምክንያት መልካም ሥራን ሊያጡ ይችላሉ። የሰው ልጆች ከዲን ሊወጡ ይችላል፣ ከአላህ ሊጣሉ ይችላል። ስለዚህ ኸይርን ሥራ ለመስራት እንደምንጓጓው ሁሉ ኸይርን ሥራ ዋጋ የሚያሳጡ ወንጀሎች አሉ። ከነዚያ ወንጀሎች ልንርቅ ይገባን። ሰርቶ አላህ ዘንድም ተመዝግቦለት ተራራ የሚያካክሉ ሐሰናቶችን የመልካም ሥራ ዋጋዎችን ክፍያዎችን ይዞ አላህ ዘንድ ቀርቦ ነገር ግን ምንም አይጠቀም ሰው እንደሚኖር ነቢዩ ዓለይሂ ሰላቱ ወሰላም ነግረውናል። ሁለት ኪሳራ፣ ሁለት ድካም ማለት ነው። ስለዚህ ኸይር ሥራ ለመስራት አጅር ለማግኘት ምንጓጓውን ያክል ለፍተን ደክመን ያገኘነውን ኸይር እንዳናጣም ልንሰጋ፣ መልካም ሥራችንን የልፋት ውጤታችንን ዋጋ የሚያሳጡ ነገሮችን ቀድመን አውቀን ልንጠነቀቃቸው ልንርቃቸው ይገባል። ኸይር ሥራ ስሩ ብሎ ያዘዙን ነቢዩ ዓለይሂ ሰላቱ ወሰላም ለመልካም ሥራ ያነሳሳን ቁርአን መልካም ሥራ ከሚያበላሹ ዋጋ ከሚያሳጡ ነገሮች እንድንርቅም መክሮናል። የተለያዩ መልካም ሥራን ከንቱ የሚያደርጉ ሥራዎች፣ ተግባሮች፣ ቃላቶች እንዳሉ ነቢዩ ተናግረው ቁርአን ላይም እንደዚሁ በአላህ ማጋራት፣ ነቢይን ዓለይሂ ሰላቱ ወሰላም ማመፅ፣ የአላህን የሰው ልጆችን ሐቅ የእንስሳትን ሐቅ አለመጠበቅ መሰል የለፉበትን ሥራ አጅር እንዳይኖረው የሚያደርጉ አጅሩን የሚነጥቁ ሥራዎች አሉ። ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዓለይሂ አልጀነህ ወመእዋሁ ናር ወማ ሊዛሊሚነ ሚን አንሳር። በአላህ የሚያሻርክ ሰው የሠራው መልካም ሥራ ምድር ላይ ያሉ ተራራዎችን ሁሉ የሚበልጥ ቢሆን የሚደርስ ቢሆን በአላህ ያጋራ ሰው ሥራው ጥቅም አይኖረውም። ከነቢ ዓለይሂ ሰላቱ ወሰላም ቀደም የሚል ሰው የነቢን ሱና ማይከተል ሰው ሥራው ተመላሽ ነው የሚሆን። ሰዎችን የሚበደል ሰው፣ የሰዎችን ሥጋ የሚበላ፣ የሰዎችን ገንዘብ የሚቀማ፣ የሰዎችን ስም የሚያጠፋ፣ ሌሊቱን ሲሰግድ ቢያድር ሁሌ ሱና ጾምን ቢያዘወትር ለፍቶ ደክሞ ላቡን ጠብ አድርጎ ያገኘውን ገንዘብ አላህ የሚወደው መንገድ ላይ ሰደቃ ኸይር ላይ ቢያውል የሰውን ሐቅ የሚነካ ከሆነ አላህ ያከበረውን የሰው ልጅ ሕይወት የሚያጠፋ፣ ደሙን የሚያፈስ፣ አካሉን የሚጎዳ፣ ክብሩን የሚነካ፣ ሥጋውን የሚበላ ከሆነ የሠራው ኸይር ሥራ ወደ በደለው ሰው ይሸጋገራል። እሱ ባዶ እጁን በጀሃነም ካቴና ታስሮ ወደ ጀሃነም ሊወርድ ይችላል። ከሰው አልፎ የእንስሳትን ሐቅ አለመጠበቅም የሠሩት መልካም ሥራ ዋጋ እንዳይኖረው ያደርጋል። ነቢዩ ሰላቱ ወሰላም ድመትን አስርባ በረሃብ ምክንያት ድመት እንድትሞት ሰበብ የሆነችን ሴት አላህ እሳት እንዳስገባት ተናግረዋል። የእንስሳትን ሐቅ አለመጠበቅ እንኳ ኸይር ሥራችን ጀነት እንዳያስገባን ሰበብ ሊሆን ይችላል። የተለያዩ ኸይር ሥራችንን የሚያበላሹብን ሊያበላሹ የሚችሉ ነገሮችን እንድንጠነቀቃቸው አላህ ነግሮናል። ኸይሩንም ሸሩንም ነው አላህ የሚነግረን። ኸይሩን አውቀን እንድንሰራው፣ ሸሩን አውቀን እንድንርቀው። እናንተ በአላህ በመልእክተኛው በአኺራ አላህ ባወረደው ቁርአን ያመናችሁ ሰዎች ሆይ ድምፃችሁን ከነቢዩ ዓለይሂ ሰላቱ ወሰላም ድምፅ በላይ ከፍ አታድርጉ። ከእሳቸው ጋር ስትነጋገሩ ዝቅ ብላችሁ ተናገሩ። እሳቸው በአካል በሕይወት እንኳ አጠገባችሁ ባይኖሩ የእሳቸው ሐዲት የሚነገርበት ቦታ ላይ ድምፃችሁን ጮክ አታድርጉ። የእሳቸው ንግግር ቀርቦላችሁ የእሳቸውን ንግግር ተቀብላችሁ ዝም በማለት ፋንታ የነቢ ንግግር ውድቅ የሚያደርግ ንግግር አትናገሩ። የእናንተን ሐሳብ ድምፅ ከነቢ ድምፅ በላይ አታድርጉ። ያላቸው እንደሆነ አን ተሕበጠ አዕማሉኩም ወአንቱም ላ ተሽዑሩን ይላል። ሥራችሁ እንዳይበላሽባችሁ እናንተ ሳታውቁ ይላል። ይሄ የቁርአን አንቀጽ በወረደ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ከሰሐቦች መሃል አንዱን አጡት። ፈልጉት እገሌ የት ሄዶ ነው አሉ። ጓደኞቻቸውን ሲያጡ ያስጠይቁ ነበር። የታመመ ሰው ከሆነ ታሞ ከሆነ ሄዶ እንዲጠይቁት እገዛ እንዲያደርጉለት፣ መንገድ ወጥቶ ከሆነም ቤተሰቡን እንዲጠይቁለት። ከሰሐቦች መሃል አንዱ ጠፍቶ ሲፈለግ ቤቱ ቁጭ ብሎ እያለቀሰ ተገኘ። ምን ሆነህ ነው ሲሉት አላህ ተባረከ ወተዓላ ድምፃቸውን ከነቢ በላይ
ከነቢይ ድምፅ በላይ ጮክ አታድርጉ፣ ዝቅ ብላችሁ ተናገሩ። እሳቸው ዘንድ ድምፃችሁን ጮክ አታድርጉ፣ እሳቸው ቀደም አትበሉ የሚል አንቀጽ ወርዷል። የአንቀጹ መጨረሻ ላይ ደግሞ አን ተሕበጡ አዕማሉኩም ስራችሁ እንዳይበላሽ እንዳይከስር ዋጋ እንዳያጣ እናንተ ሳታውቁ ይላል። እኔ በተፈጥሮዬ ድምፄ ጮክ ያለ ሰው ነኝ፣ ሳላውቅ ነቢይ ዘንድ ድምፄን ጮክ አድርጌ ስራዬ እንዳይበላሽ ስራዬ ተበላሽቶ እንዳይሆን ፈርቼ ነው ብሎ እቤት ቁጭ ብሎ ያለቅስ ነበር። ደጋ ቀደምቶች ስለገባቸው ሳያውቁ እንኳ ያደረጉት ነገር ያሳስባቸው፣ ያስጨንቃቸው ነበር፣ ያስለቅሳቸው ነበር። እኛ በአንድ በኩል ኸይር የሰራን በሌላ በኩል ኸይሩን የሚያብስ ሸር የሰራን ምንም አይመስለን ከሆነ እነሱ የገባቸው አልገባንም ማለት ነው። ወከዛሊክ ነቢዩ ዓለይሂ ሰላቱ ወሰላም ለአደን የሚያስፈልግ ወይም ለማሳና እንስሳት ጥበቃ በረሃ ዱር አካባቢ ላይ ለሚኖሩ ሰዎች የሚያስፈልግ ካልሆነ በስተቀር ውሻን ቤቱ ውስጥ ያኖረ በየቀኑ ትልልቅ ጋራ የሚያክል አጅር ይቀነስበታል ከስራው ብለዋል ዓለይሂ ሰላቱ ወሰላም። ኸይር ስራ ቢሰራ በሌላ በኩል ግን ኸይር ስራን የሚያበላሹ ነገሮችን ካራቀ፣ ለምሳሌ ቤቱ ውስጥ ውሻ እንዲኖር ካደረገ በየቀኑ ጋራ የሚያካክል በአንዳንድ ሐዲሶች 2 ጋራ ተብሏል። በአንዳንድ ሐዲሶች ደግሞ አንድ ትልልቅ ጋራ የሚያክል አጅር ይቀነስበታል ተብሏል። በአንድ በኩል ኸይር ስራ ሰርተው የሰበሰቡ በሌላ በኩል የኸይር ስራችንን ጀዛ አጥበው የሚያስወግዱ ወንጀሎች አሉ። እነዚህ ወንጀሎችን እስካራቀን ድረስ ኸይር ስራ መስራቱ መልሶ መድከም ነው የሚሆን። ነቢያችን አለይሂ ሰላቱ ወሰላም ከኡመቴ ውስጥ ደሃ ማን ነው ብለው ጠየቁ። ከኛ ውስጥ ደሃ ማለት ቤት የሌለው የቤት ዕቃ የሌለው ወርቅ ብር የሌለው ሰው ነው ሲሏቸው፣ ይሄ አይደለም ከኔ ኡመት ውስጥ ደሃ የሚባለው፣ ይሄ የዱንያ ድህነት ነው። ዱንያ ልትሄድ ልትመጣ ትችላለች። ከኡመቴ ውስጥ ደሃ ማለት የሶላትን፣ የጾምን፣ የሰደቃን፣ የሐጅን የሌሎችንም ኸይር ስራዎችን አጅር ይዞ አላህ ፊት ቀርቦ ነገር ግን በዱንያ ቆይታው አንዱን ሰድቦ፣ አንዱን ደብድቦ፣ አንዱን ገድሎ፣ አንዱን ስሙን አጥፍቶ ክብሩን ነክቶ ወደ አኺራ የሄደ እንደሆነ ሶላቱ፣ ጾሙ፣ ሰደቃው፣ ሐጁ ሌሎችም መልካም ስራዎች አጅራቸው ዱንያ ላይ ለበደላቸው ሰዎች ተስተላልፈው ተሰጥተውበት እሱ በእነሱ ወንጀል ተይዞ ወይም ጀነት የሚያስገባው ኸይር ስራ አልቆበት ጀሃነም የሚገባ ሰው ነው ደሃ ማለት ይህ ነው ብለዋል ዓለይሂ ሰላቱ ወሰላም። ይሄ የብዙዎቻችን ችግር። አወል ሶፍ እንሰግዳለን ወተን እንሳደባለን። አወል ሶፍ እንሰግዳለን ወተን የሰው ስጋ እንበላለን። አወል ሶፍ እንሰግዳለን ወተን የአላህ ባሮችን ክብራቸውን እንነካለን። ሌሎችም የጥፋት አይነቶች አሉ። ነቢዩ ዓለይሂ ሰላቱ ወሰላም ኸይርን ስራ ለመስራት እንዳነሳሱን ሁሉ በዛው ልክ ከወንጀል ኸይር ስራን ዋጋ ከሚያሳጡ ነገሮች አስጠንቅቀውናል። ወከዛሊክ ኸይር ስራ ዋጋ እንዳይኖረው አጅሩ አላህ ዘንድ ከንቱ እንዲሆን አኺራ ላይ እንዳይጠቅም ከሚያደርጉ ነገሮች አንዱ እየተደበቁ ወንጀል መስራት፣ ከሰዎች አይን ሲርቁ፣ ጨለማ ውስጥ ሲሆኑ፣ ማይታወቁበት አካባቢ ላይ ሲሆኑ በር ተዘግቶ ራስን ደበቅ አድርጎ ከአላህ እንደማይደበቁ ከማወጋ ወንጀሎችን መስራት፣ ሰዎች ፊት ጥሩ ሰው መሆን፣ ታዛዥ መሆን፣ ደግ መሆን፣ ኸይረኛ መሆን፣ ከሰዎች አይን ሲርቁ ግን ሸይጣንን ማስደሰት፣ አላህን ማስቆጣት፣ በአይን በምላስ በእጅ የተለያዩ ወንጀሎችን መስራት፣ የአላህን ድንበር መጣስ፣ የሸሪዓን አጥር መሰባበር፣ ስሜትን መጋለብ፣ አላህን ተባረከ ወተዓላ ከሰዎች ተደብቆ ማመዝ የሰሩት መልካም ሥራ ዋጋ እንዲያጣ ያደርገዋል። ኸይር ሥራ ጥበቃ ያስፈልገዋል። ገንዘባችንን፣ አይናችንን፣ ልጆቻችንን ከምንጠብቀው በላይ ለፍተን ደክመን የሰራነውን ኸይር ሥራ ሶላቱን፣ ጾሙን፣ ሰደቃውን የገራልንን ኸይር ሥራ ከዛ ካገኘን በኋላ ከሰራን በኋላ ልንጠብቀው ቋጥረን ልናስቀምጠው ይገባል። ሳናውቅ ልናጣው እንችላለን። ካልሰሩት እኩል ልንቀጣ እንችላለን ማለት ነገሌ አይሰግዱም፣ ነገሌ የሚባል ጓደኛ አለኝ ሐጅ አያደርግም፣ ነገሌት የምትባል ዘመድ አለችኝ አጾምም እያለን ምንተቻቸው ሰዎች አይነት እጣ ፋንታ ይጠብቀናል። በአንድ በኩል ኸይሩን ብንሰራውም ሌሎች አይሰሩትም የምንለውን ኸይር ብንሰራውም ከሰራነው በኋላ ግን ዋጋ የሚያሳጡት ወንጀሎችን ካራቀን ካልሰሩት እኩል ጀሀነም ላይ መገናኘት አይቀርም ማለት ነው። ትሰግዳን ነበረ፣ ትጾማን ነበረ፣ እኔን አሰግድም አትጾምም ብለህ ትወቅሰኛን ነበር፣ እንዴት ጀሀነም ላይ ልንገናኝ ቻለን ብለው ሲጠይቁ መልሱም እንደሚሆን አላህ ዐዚዙን ሐኪም ኃያል ነው። አላህ ጥበበኛ ነው፣ አሸናፊ ነው።
ኸይር ስራ ስሩ ብቻ ሳይሆን ያለን ምላሳችሁን ጠብቁ፣ አይናችሁን ጠብቁ፣ እጃችሁን እግራችሁን ጠብቁ፣ ሌሎችንም ኸይር ስራን ዋጋ የሚያሳጡ ነገሮችን ተቆጣጠሩ ብሎናል። ካልሆነ ግን እየተደበቀን ሰው ፊት ጥሩ ሆነን ከጀርባ ሌላ አይነት ማንነት ካለን በሁሉም ሁኔታ አላህን ማንፈራ ከሆነ ኸይር ስራው አይጠቅምም። ከተውባን ረዲየላሁ ዐንሁ ወአርዳህ በተላለፈ ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ከኡመቴ ውስጥ ከኔ ህዝቦች ውስጥ ሰዎችን አውቃለሁ፣ ከኔ ህዝቦች ውስጥ በነቢ ከሚያምኑት ማለት ነው። ከኔ ህዝቦች ውስጥ ሰዎችን አውቃለሁ የቂያም ቀን ቲሃማ የሚባል ተራራ የሚያክል ኸይር ስራን ይዘው ይቀርባሉ አላህ ፊታ። ቲሃማ ማለት በሳውዲና በየመን አዋሳኝ አካባቢዎች ላይ የሚገኝ ሰፊ ተከታታይ ሰንሰለታማ ተራራዎች ናቸው። ነጣ ያሉ ናቸው፣ በዛ ያሉ ነጣ ያሉ ናቸው። የቂያም ቀን ከኡመቴ ውስጥ ቲሃማ የሚባለውን ተራራ የሚያክል መልካም ስራ አጅር ይዘው የሚቀርቡ ሰዎችን አውቃለሁ። ነገር ግን እንደ ቲሃማ ተራራ ብዙ የሆነውን እንደ ቲሃማ ተራራ ንጹህ የሆነውን መልካም ስራቸውን ያጡታል። አላህ ተባረከ ወተዓላ የቦነነ አቧራ አመድ ዱቄት ያደርገዋል፣ አይጠቅማቸውም አለ። ተውባን ደነገጡ። ያ ረሱላላህ ማን ናቸው እነዚህ ሰዎች? ምን አይነት ሰዎች ናቸው? ሳናውቅ ከነሱ እንዳንሆን፣ ሳናውቅ የነሱ ዕጣ ፈንታ እንዳይገጥመን ይንገሩን፣ ይግለጹልን። ሳናውቅ እንደዚህ አይነት ሰዎች ውስጥ እንዳንገባ እነማን እንደሆኑ ምን አይነት ሰዎች እንደሆኑ ለዚህ ምን እንዳበቃቸው ይንገሩን ብለው ሰልማን ሲጠይቋቸው ነቢዩ ዓለይሂ ሰላቱ ወሰላም እነሱማ ለየት ያሉ ከናንተ ወጣ ያሉ ሰዎች አይደሉም፣ እንደናንተው ሰው ናቸው። እናንተ ሌሊት እንደምትሰግዱት ሌሊትም የሚሰግዱ ናቸው አሉ ዓለይሂ ሰላቱ ወሰላም። በጣም ከባድ ነገር ቢኖር ሌሊት ላይ ተነስቶ ከሞቀ ብርድ ልብስ ፍራሽ ወጥቶ ሌሊት መስገድ። ለሙናፊቅ የሚከብድ የሌሊት ሶላት ነው፣ የምሽት ሰላት ነው አይደለም፣ ሱናው ፈርዱም ጭምር። እነዚህ ሰዎች ግን ከፈርዱ አልፎ ከቀን ሱና ሶላት አልፎ የሌሊት ሶላትም ተነስተው የሚሰግዱ ናቸው። ታዲያ ምን ሆነው ነው ተራራዎችን ትልልቅ ጋራዎችን የሚያክል ሐሰናውም ንጥት ያለ በትክክል የሰሩት ከመሆኑ ጋር ለምንድን ነው የቂያም ቀን አቧራ አመድ የሚሆንባቸው? ቃለ ሰለላሁ ዐለይሂ ወሰለም ወላኪነሁም አቅዋሙን ኢዛ ኸለው ቢመሐሪሚላሂ ኢንተሀኩሃ። ነገር ግን እነዚህ ሰዎች ችግር አላህ የከለከለውን ነገር ለብቻቸው ሆነው ገለል ብለው ሲያገኙ ሰው አያየኝም ሲሉ አላህ የከለከለውን ነገር ይዳፈራሉ። ሰው በማያይበት ሁኔታ ላይ የአላህን ማየት ረስቶ ወንጀልን መዳፈር ጋራዎች የሚያካክሉ መልካም ስራዎችን ዋጋ እንዲያጡ ያደርጋል። ይሄ ሐዲስ ሊያስፈራን፣ ራሳችንን ልንፈትሽ፣ ቀልባችንን ልንመረምር ይገባናል። ቀልብ በአላህ ፍራቻ ካልተሞላ፣ በቂ የአላህ ፍራቻ ልብ ውስጥ ከሌለ የአካላት ዒባዳዎችን መስራቱ ላዩን ከሰው ጋር ሲሆኑ ጥሩ ሰው መምሰሉ ብዙም አይጠቅም። ቀድመን ከስር ልባችን ውስጥ የአላህን ፍራቻ የአላህን ውዴታ ልናነጥፍ ይገባናል፣ ልንተክን ልንዘራ ይገባል። ልብ ውስጥ የአላህ ፍራቻ ካለ ከወንጀል መራቅ ይቻላል። ልብ ውስጥ የአላህ ውዴታ ካለ ወደውት ሊሰሩት ካሰቡት ውዴታ በላይ የአላህ ውዴታ ያየልና በአላህ ውዴታ ከሌሎች ውዴታዎች መብቃቃት ይቻላል። የአላህ ውዴታ ሁሉን ውዴታ ይተካል። የአላህ ፍራቻ ከሁሉ ፍራቻ ይበልጣል። ለአላህ ብለው የተዉትን ነገር በተሻለ ሁኔታ ዱንያም አኺራም ላይ ያገኙታል። እዚህ አንዳንዱ አማኝ ኸይር ስራ ለመስራት የሚጓጓውን ያክል የኸይር ስራውን አጅር ላለማጣት ሊጨነቅ፣ ራሱን ሊፈትሽ፣ ለፈተና ለወንጀል የሚዳርጉት በሚስጥር ወንጀል ለመስራት የሚገፋፉት ነገሮችን ከራሱ ዞር ሊያደርግ ይገባል። ስልኬ ውስጥ ምንድነው ያለው? ኮምፒውተሬ ውስጥ ምንድነው ያለው? ሰዎች ማያውቁት ሳጥኔ ውስጥ ምንድነው ያለው? መኝታ ቤት ክፍሌ ውስጥ ምንድነው ያለው? መኪናዬ ውስጥ ምንድነው ያለው? ሻንጣዬ ቦርሳዬ ውስጥ ምንድነው ያለው? አላህ ማይወደው ነገር ካለ አኺራዬን ያበላሽብኛል። ከሰዎች በደብቀው ከአላህ አይደበቅ። ወላ ተሕሰበነ አላህ የግፈሉ ሰዓ ወላ እነማ ቱኽፊህ ዐንሁ የጊብ። አላህ ለሰዓት ለቅጽበት አይዘነጋም፣ አይተኛም፣ ነገሮች አይሰወሩበትም። ከሰው የሚደበቀውም ከአላህ ተባረከ ወተዓላ ሊደበቅ አይችልም። ወኢነ ዐለይኩም ለሓፊዚን ኪራመን ካቲቢን ያዕለሙነ ማ ተፍዐሉን ይላል ቁርአን። እናንተ ዘንድ የተከበሩ መላኢኮች ተመድበዋል፣ ይጠብቋችኋል፣ ይከታተላችኋል፣ የምትሰሩትን ሁሉ ይጽፋሉ። አክብሩ እነሱን። መላኢካ አብሯችኋል። ትልቅ ሰው የምትሉ ተጠገባችሁ ነው ወንጀል እንደማሰሩት አጠገባችሁ መላኢካ ኖሮ ወንጀል ልትሰሩ አይገባም። ደግሞ የሰራችሁትን ሁሉ ይጽፋሉ። የቂያም ቀን ታዩታላችሁ፣ ታነቡታላችሁ። በዛ
መላእክቶች በጻፉት ጨለማ ይሁን ቤት ውስጥ ይሁን በረሃ ላይ ይሁን ለብቻችሁን ከሰው ጋር የሰራችሁትን ሁሉ ጽፈው የቂያም ቀን እነሱ በጻፉት ባቀረቡት መረጃ መሰረት ይፈረድባችኋል። ምን ሰራው ኸይር ስራም ለኛው ነው፣ ምን ሰራው መጥፎ ስራም ጉዳቱ ለኛው። ለራሳችን ልናዝን ይገባናል። ወንጀልን በመተው ኸይር ስራም በመስራት ለፍተን ደክመን የሰራነውን ኸይር ስራ ዋጋ እንዳያጣ በማድረግ بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد دقاق قدمتوج تككلن يا الله باروج بزو خير سرا يسرالو خير سراچون እንዳያጡ ይሰጋሉ። አንድ አላህ ተባረከ ወተዓላ መልካም ስራን የሚቀበለው እሱን ከሚፈሩት ነው። መስራቴን ብቻ ሳይሆን ማየት ያለብኝ እኔ እሱን ከሚፈሩት ነኝ ወይ ያሉ ይጨነቃል። በሌላ በኩል የተለያዩ ኸይርን ስራ አላህን ተቀበሎ ቢመዘግበው ዋጋ የሚያሳጡ ነገሮች ስላሉ ኸይር ስራዬ ዋጋ እንዳያጣብኝ ያሉ ይፈራል፣ ይጨነቃል። አላህን ስለሚያውቁት ስለሚፈሩት ሸዲዱል ዒቃብ መሆኑ አያያዙ ብርቱ መሆኑ ስለሚያውቁ ይጠነቀቃል። አላህን ተባረከ ወተዓላ ማወቃችን በደከመ በቀነሰ ቁጥር ትንሽ ኸይር ስራ እንሰራለን፣ በዛ እንመጻደቃለን፣ እንተማመናለን። የጀነት ነህ ተብሎ የተመሰከረላቸው ሰሓቦች እንኳ አላህን ይፈሩ ነበር፣ ያለቅሱ ነበር። ጀሃነም ላይ ቢወረውረኝስ አላህ ምን ግድ አለው? አላህን ማን ይከሰዋል? ማን ይጠይቀዋል? እያሉ ያለቅሱ ነበር፣ ይጨነቁ ነበር። ወለዚነ ዩእቱነ ማ አተው ወቁሉቡሁም ወጅላ አነሁም ኢላ ረቢሂም ራጂዑን ኡላኢከ ዩሳሪዑነ ፊል ኸይራት ወሁም ለሃ ሳቢቁን። ደጋግ የአላህ ባሮች ሙፍሊሖች ከውርደት የሚድኑ ጀነት የሚገቡ ማለት እነዚያ የሰሩትን መልካም ሥራ ከመስራታቸውም ጋር አላህ ላይቀበለኝ ይችላል እያሉ የሚፈሩ ናቸው። ነገ አላህ ፊት እቆማለሁ ያሉ የሚጨነቁ ናቸው። እንደዚህ አይነት ሰዎች ለኸይር ሥራ ይሽቀዳደማሉ፣ ይቀድማሉ ይላል። ውስጣችን ላይ የአላህ ፍራቻ ካለ ለኸይር ሥራ እንነሳሳለን፣ የሰራነውን ኸይር ሥራም ነቅተን እንጠብቃለን። ይህ ከሌለ ግን ውስጥ ላይ የአላህ ፍራቻ ከሌለ ከወንጀል የሚያግድ አላህ የከለከለንን ለመከልከል ለመራቅ የሚያነሳሳ የአላህ ፍራቻ ከሌለ ሶላት መብዛቱ፣ ጾም መብዛቱ፣ ሰደቃ መብዛቱ ከፈርድ አልፎ ሱና ዒባዳዎችን ማድረጉ ሊጠቅምና ሊያዋጣ አይችልም። ስራ የሚያበላሹ ነገሮች ስላሉ ትንሽ ሰርቶ ያን ጠብቆ የቆየ አላህ የከለከለውን የተከለከለ ይበልጠናል። ብዙ እየሰራን ብዙ የምናጠፋ ብዙ ወንጀል የምንዳፈር ከሆነ ትንሽ ኸይር እየሰራ አላህ የከለከለውን የሚከለከል ሰው ይሻላል። እንዳልሰራ ሰው እንሆናለን። ይህ ካልሆነ አላህ ተባረከ ወተዓላ ለባሮቹ አዛኝ ነው። የሚጠቅማቸውን የሚጎዳቸውን ነግሮን፣ የሚወደውና የሚጠላውን ነግሮን። እውነተኛ አማኝነት ሙስልምነት ማለት የታዘዙትን መፈጸም የተከለከሉትን መከልከል። የተከለከልናቸው ነገሮች ጥቂት ናቸው፣ መተው የሚቻል ናቸው። የታዘዝናቸው ነገሮች ቀላል ናቸው፣ በዱንያም በአኼራ የሚጠቅሙ ናቸው። ነገር ግን ትልቅ ጠላት አለ ከኛ ጋር ሸይጣን የሚባል እኛንም መገልበጥ የሚፈልግ አታድርጉ የተባልነውን እንድናደርግ አድርጉ የተባልነውን እንድንተው የሚገፋፋ የሚወተውት ቀን ከሌሊት የሚጎተጉት ወይም የአላህ ባሪያ እንሆናለን ወይም የሸይጣን ባሪያ እንሆናለን። የሸይጣን የስሜቱ የነፍስያው ባሪያ የሆነ ይከስራል፣ ይዋረዳል። የአላህ ባሪያ የሆነ በዱንያም በአኼራ በሰላም መኖር ይችላል። ወሀከዛ ስራ ዋጋ እንዲያጣ ከሚያደርጉ ነገሮች አንዱ ሰው እንዳያይልን ብሎ መስራት። አላህ ተባረከ ወተዓላ ከኛ የሚፈልገው ምንሰራውን ኸይር ስራ ሁሉ ከሱ አጅር እንድናገኝበት እሱ ስላዘዘን ብለን እንድንሰራ ነው አላህ የሚፈልገው። ነፍስያችን ደግሞ ካልተገራች ካልተስተካከለች ወከዛልክ ሸይጣን የምንሰራውን ኸይር ስራ ለሰው ብለን እንድንሰራ ይፈልጋል። ሰው እንዲያየን፣ ሰው እንዲያደንቀን፣ ሰው እንዲሰማን፣ ሰዎች ዘንድ ተወዳጅነትን ታዋቂነትን ለማትረፍ ተብሎ እንዲሰሩ ያደርጋል። ሰደቃ ሲሰጡ፣ ሐጅ ዑምራ ሲያደርጉ፣ ጾመኛ ሲያስፈጥሩ፣ አቅመ ደካማ ሲያበሉ፣ የተለያዩ አላህ የሚወዳቸው ኸይር ስራዎችን ሲሰሩ ሸይጣን ልባቸው ውስጥ ደረታቸው ውስጥ ገብቶ ንያቸውን ያበላሽባቸዋል። ጎበዝ እንድትባል፣ ይሰጣል እንድትባል፣ በቁርአን ድምፁ ያምራል እንድትባል የሚል መጥፎ ንያን ውስጣቸው ላይ ይፈጥራል። ይሄ የሸይጣን ፍላጎት።
የአላህ ፍላጎት ሰዎች ቢያዩንም ባያዩንም ቢያደንቁንም ባያደንቁንም ቢያውቁልንም ባያውቁልንም አላህ ስሩት ብሎ ስላዘዘ ብቻ ለኛ ለዱንያ ለአኺራችን ስለሚጠቅም ብቻ ኸይርን ልንሰራ ወንጀልን ደግሞ አላህ ስለከለከለን ብቻ ስለሚጎዳ ብቻ ብለን ልንተው ይገባል። ሰዎች አይደለም ላንተ ለራሳቸውም አይሆኑ ላ የምሊኩነ ضرን ወላ ነፍዓ ለሌሎች አይደለም ለራሳቸውም ከሰው ልጆች ጥቅምም ጉዳትም ማስገኘት አይችሉም። እንዳንተው ሰው ናቸው። ማሞገሳቸው ማይጠቅምህ ማርከሳቸው ማናናቃቸው ማጣጣላቸው ማይጎዳ ላ ينفع الجد منك الجد ሁሉ ነገር ያለው ከአላህ ዘንድ ነው። አላህ የወደደውን ከፍ ያደርገዋል። አላህ የጠላውን ዝቅ ያደርገዋል። አላህ ለሰጠው የሚከለክል የለም። አላህ ለከለከለው የሚሰጥ የለም። አላህ ያከበረውን የሚያዋርድ የለም። አላህ ዝቅ ያደረገውን በመጥፎነቱ በወንጀሉ ማንም ከፍ ሊያደርገው አይችልም። ስለዚህ የሰው ልጅ ግንኙነቱ ከአላህ ጋር ነው መሆን ያለበት። ሶላት ስሰግድ ግርግዳው ያየኛል፣ ዶሮ ታያኛለች፣ ላም ታያኛለች እንደማይባለው ሁሉ አጠገብህ ያለ ማንም ይሁን ማን ያየኛልና ሶላት ላሳምር፣ ሰደቃ ልጨምር ሊባል አይገባም። ለሰው ብሎ ኸይርን የጨመረ ወንጀልን የተወ ለሰው ብለህ ነውና ያደረከው ሂድ ከነሱ አጅርህን ውሰድ ይባላል። የቂያም ቀን የሰው ልጅ ማንም ለማንም አንዲትን ሐሰናት ሊሰጥ አይችልም። ራሴን ባዳንኩን የሚል ስለዚህ ምን ሰግደውን ሶላት ምንሰጠውን ሰደቃ ምናደርገውን ሐጅና ዑምራ ምንቀራውን ቁርአን ምናደርገውን ዚክር ዱዓ ሰው እንዳያየልን ብለን ካደረግን ለሊቱ ሙሉ ስንሰግድ ብናደር አጅር አያስገኝም አላህ ዘንድ። አጅር ካለ ማስገኘቱም አልፎ አላህ ዘንድ ያስቀጣል። ለኔ ተብሎ መሰራት ያለበትን ኸይር ስራ ለደካማ ለመኽሉቅ ብለህ ሰርተሻል ተብሎ መጠየቅን ያስከትላል። ለሊቱ ሙሉ ሲሰግዱ አድሮ በማግስቱ ሌሊት ሰግዳለሁ እኮ ዛሬ ጾመኛ ነው እኮ ያሉ ከማውራት ሌሊት መስገዱን ትቶ ሱና መጾሙን ትቶ ለምን አልሰገድኩም ለምን አልጾምኩም ያሉ ራስ መውቀስ ይሻላል አላህ ዘንድ። ኸይር ስራ አልፎት በሰራው ለምን አለፈኝ ብሎ ራሱን የሚወቅስ ሰው ኸይር ስራ ሰርቶ ሰራሁ ያለ በጉራ ከሚያወራ ሰው ይሻላል አላህ ዘንድ። ራሱን ስላስተናነሰ ኸይር ስላለፈው ራሱን ስለወቀሰ፣ ኸይር የሰራው ግን ሰራሁ ብሎ ስላወራ በጉራ ኸይር ስራውን ያጣዋል። ወከዛሊክ ስራን ዋጋ ከሚያሳጡ አኺራን ከሚያበላሹ ተግባሮች አንዱ ጥፋተኛ ሰዎችን በሚያዩ ጊዜ ወንጀለኛ ሰዎችን በሚያዩ ጊዜ ራስን ከፍ አድርጎ እነሱን ንቆ ስህተተኞች ላይ ፍርድ መስጠት። እሱማ የሳት ነው እሷማ የሳት ናት አላህ አይምረውም እሱ የጀሃነም ካልሆነ ማን የጀሃነም የሚሆነው ያሉ ሸይጣን ለተጫወተባቸው ሰዎች ከማዘን ይልቅ ከመምከር ይልቅ ሰዎች ላይ ፍርድ መስጠት፣ ራስን ከፍ ሌሎችን ዝቅ ማድረግ አኺራን ያበላሻል። ማንም የራሱን መጨረሻ አያውቅም። ኸይር የሚሰሩ ሰዎችን ካየን እነሱ የደረሱበት ደረጃ ላይ ለመድረስ ልንጥር፣ አላህ ጽናት እንዲሰጣቸው ዱዓ ልናደርግላቸው ልንከተላቸው ይገባል። አጥፊ ሰዎችን ስናይ ደግሞ አልሐምዱሊላህ الذي عافاني مما ابتلاك به አንተን ከፈተነበት ነገር የጠበቀኝ አላህ የተመሰገነ ይሁን። አላህ ሆይ ምራው ይቅር በለው እኔንም ከእንዲህ አይነት ነገር ጠብቀኝ ሊባል ጠጋ ተብሎ ሊመከር እንጂ የሚገባው የተሳሳተን ወንጀል የሚሰራን ሰው ባዩ ቁጥር ሁሉ ሰዎች ላይ ፍርድ ለመስጠት መሞከር፣ የተሳሳተን ሰው ሁሉ የጀሃነም ነው ማለት ራስን ለጀሃነም ይዳርጋል። የሰሩትን ኸይር ስራ ዋጋ ያሳጣል። የአላህ ስራ ላይ መግባት ይሆናል። ለዚህ ነው ነቢያችን አለይሂ ሰላቱ ወሰላም ባለፉት ህዝቦች ውስጥ የነበሩ የሁለት ሰዎችን ታሪክ የነገሩን እንማርበት ዘንድ። አንድ ወንጀል የሚያበዛ ሰው ነበር። ሌላ ደግሞ ብዙ ሙቀት የሌለው ግን አላህን የሚፈራ ዲኑን የሚከተል ሰው ነበር። ወንጀል የሚሰራውን ሰው ሁሌ ያገኘ ይመክረዋል። አላህን ፍራ፣ ተው ይሄን ወንጀል አቁም ይለዋል። በዛበት መምከሩ። ከዕለታት አንድ ቀን ወንጀል ሲሰራይ አንተ ስንቴ ነው መመክረህ? ወላሂ አንተን አላህ አይመርህም አለው። አላህ ከሰማዩ ከአርሹ ላይ ሆኖ ተቆጣ። من ذا الذي يتألى علي ማን ነው በእኔ የሚምል? ማን ነው የኔ ስራ ላይ የሚገባ? መማር አለመማር የኔ ስልጣን ነው። እንግዲያውስ ወላሂ አላህ አይመርህም የተባለውን እምሬዋለሁ፣ ወላሂ አላህ አይመርህም ያለውን አካል ደግሞ ስራውን አጥፍቼ ያበላሽቼበት ጀሃነም አስገብቼዋለሁ አለ አላህ ተባረከ ወተዓላ። አቡ ሁረይራ ይሄን ሐዲስ በተናገሩ ቁጥር አንዲት ቃል ዱንያውን አኺራውን አበላሽችበታል። ወዲያውኑ አላህ ተቆጣ። ሰውየው ሞተ፣ ጀሃነም ገባ። እሱ ለዲን የተቆረቆረ ለወንጀለኛው የተቆጨ የጠቀመ ነበር የመሰለው፣ ግን ልክ አለው። የሰው ልጅ ፍርድ፣ ስሜት፣ ለዲን መቆጣት ከወሰን ሊያልፍ አይገባም። እዚህ በራሳችን ተደንቀን ሌሎችን ንቀን ወንጀለኞችን ባየን ቁጥር ለፍርድ መቸኮል፣ የአላህ ስራ ላይ መግባት፣ አላህ እገሌን አይምረውም እገሌማ የሳት ነው ጉዱ ፈላ ያሉ ፍርድ መስጠት
ራስን ማበላሸት ራስን መጉዳት ይሆናል። እኛም መርማሪዎች አይደለንም አስተማሪዎች እንጂ። ያጠፋን ሰው ካየን እንመክራለን። ከዛ በተረፈ ካዘንለት ዱዓ እናደርጋለን። መጨረሻ ጥሩ ላይሆን ይችላል፣ ኻቲማ ሊበላሽ ይችላል። ተይ አላህን ፍሪ፣ ተው አላህን ፍራ እንላለን። በተረፈ የነገን ጉዳይ የሚያውቁ አላህ ብቻ። የእሱ ኻቲማ ሊያምር የእኛ ኻቲማ ሊበላሽ ይችላል። የእኛ ድርሻ መሆን ያለበት ሰዎችን መምከር፣ ዱዓ ማድረግ ነው። የራሳችንን ቀልብ መመርመር ነው። የራሳችንን ስራ መፈተሽ ነው። ሰዎች ጋር ያለው አይነት ጥፋት በብዙ ጥፍ እኛም ጋር ሊኖር ይችላል። እኛን አላህ ሰትሮልን ይቅር ብሎን ስላላወጣብን ሊሆን ይችላል። የራሱ አይን ላይ የተጋደመ ትልቅ ቆሻሻን እማያይ የሰዎች አይን ላይ ትንሽ ቆሻሻን አይቶ የሚመክር ሰው አቅል የሌለው ሰው። ስለዚህ ለሰዎች ልናዝን እንጂ ልንመክር ልናስተምር እንጂ ሰው ላይ ፈራጅ ልንሆን አይገባም። ካልሆነ የራሳችን አኺራ እናበላሻል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم إنا نسألك فعل الخيرات وترك المنكرات وأن تغفر لنا وترحمنا وإذا أردت بعبادك فتنة أن تقبضنا إليك غير مفتونين اللهم اجعلنا نخشاك حتى كأننا نراك وأسعدنا بتقواك ولا تجعلنا بمعصيتنا لك مطرودين برحمتك يا أرحم الراحمين اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا اللهم من الراشدين اللهم اجعلنا نخشاك حتى كأننا نراك اللهم اجعلنا نخشاك حتى كأننا نراك اللهم اجعلنا ممن خافك واتقاك واتبع رضاك اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين في كل مكان اللهم انصر إخواننا المسلمين والمستضعفين في فلسطين اللهم انصر إخواننا المظلومين والمضطهدين في غزة اللهم كن لهم مؤيدا ونصيرا وظهيرا اللهم احقن دماءهم واحفظ أعراضهم اللهم داوي جرحاهم اللهم أطعم جائعهم اللهم أمن خائفهم اللهم فك أسراهم اللهم فك أسراهم اللهم كن لهم ولا تكن عليهم اللهم انصرهم ولا تنصر عليهم اللهم أعنهم ولا تعن عليهم اللهم عليك باليهود الغاصبين اللهم عليك باليهود الغاصبين فإنهم لا يعجزونك اللهم دمرهم تدميرا اللهم دمرهم تدميرا اللهم اقذف الرعب في قلوبهم واجعلهم يخربون بيوتهم بأيديهم وأيدي المؤمنين اللهم اشف صدور قوم مؤمنين وأذهب غيظ قلوبهم اللهم عليك بمن قتل الأطفال وهدم المساجد والمستشفيات اللهم خذهم أخذ عزيز مقتدر اللهم خذهم أخذ عزيز مقتدر اللهم أرنا فيهم قدرتك اللهم أرنا فيهم قدرتك اللهم أرنا فيهم قدرتك برحمتك يا أرحم الراحمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين.